ሰላም ጤና ይስጥልኝ ተመልካቾቻችን፣ ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። ፕሬዝዳንት ታዬ በአርበኞች መታሰቢያ ሐውልት የአበባ ጉንጉን አኖሩ። 84ኛው የአርበኞች ድል በዓል የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በ4 ኪሎ የአርበኞች መታሰቢያ ሐውልት ተከበረ። በአከባበሩ ላይ ፕሬዝዳንት ታዬ በአርበኞች መታሰቢያ ሐውልት የአበባ ጉንጉን አኑረዋል። የሀገር መከላከያ ሰራዊት አመራሮች አባላት፣ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ የጥንታዊ ኢትዮጵያ ጀግኖች አርበኞች፣ የተለያዩ ሀገራት አምባሳደሮች እንዲሁም ጥሪ የተደረገላቸው እንግዶች በአከባበሩ ላይ ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ ለ84ኛው የአርበኞች ድል በዓል እንኳን አደረሳችሁ መልእክት አስተላለፉ። በመልእክታቸውም ቀደምት እናት አባቶች ነጻነት በደም አስከብረው ሀገር አውርሰውናል፣ በዚህም እንኮራለን። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነጻነታችን ሙሉ ሊሆን አልቻለም። ነጻነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች። የሁለተኛው ዘመን አርበኞች ኢትዮጵያ ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው። በፖለቲካ፣ በኢኮኖሚ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትንና ኋላቀርነትን ታግለው የሚያሸንፉ አርበኞች ናቸው። የዚህ ዘመን አርበኞች ትጥቁ እውቀት፣ ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር፣ ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው። ኢትዮጵያ ታላቅ ለማድረግ ሁለት አይነት አርበኞች ያስፈልጋሉ። ይህን ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል። ይህ ቀን የመጀመሪያውን አርበኝነት መዘከሪያ፣ ሁለተኛውን አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋዬ የላቀ ነው ሲሉ በመልእክታቸው ገልጸዋል። መልካም በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የዘመኑ አርበኝነት እውን ለማድረግ ራስን ለመቻል በሚደረገው የልማት ዙሪያ መለስ ትጋት ለሁሉም ዜጎች እንደሚጠበቅ የመንግስት ኮሚኒኬሽን አገልግሎት አስገነዘበ። የፌዴሪ መንግስት ኮሚኒኬሽን አገልግሎት የአርበኞችን የድል በዓል በማስመልከት መልእክት አስተላልፈዋል። የዘመኑ አርበኝነት እውን ለማድረግ ራስን ለመቻል በሚደረግ የልማት ስራዎች ዙሪያ መለስ ትጋት ከሁሉም ዜጎች ይጠበቃል። የግዛት አንድነትንና ሉዓላዊነትን በመጠበቅ ረገድ ዛሬም እንደ ትላንቱ ኢትዮጵያ ጀግኖች አሏት። በምድር፣ በአየር፣ በባህርና በሳይበር ግንባሮች 24 ሰዓታት በንቃት ኢትዮጵያን የሚጠብቁ ኢትዮጵያውያን ሞልተዋል። ከተሞች የስልጣኔ ማዕከል እንደመሆናቸው በመሰረተ ልማት ዝርጋታ፣ በአገልግሎት አሰጣጥ፣ በጽዱነት ለሌሎች አብነት እንዲሆኑ ማድረግ መቻል በራሱ አርበኝነት ነው ብሏል የመንግስት ኮሚኒኬሽን። አዲስ አበባ ታሪክ የሚዘከርባት ማዕከል ሆናለች ሲሉ የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ተናገሩ። 84ኛው የአርበኞች የድል በዓል በአዲስ አበባ 4 ኪሎ የአርበኞች መታሰቢያ ተከብረዋል። በበዓሉ ላይ የአዲስ አበባ ከተማ አስተዳደር ወክለው የተገኙት የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው አዲስ አበባ ታሪካዊነቷን ከዘመናዊነት ጋር አስተሳስራ እየሰራች መሆኑንም ተናግረዋል። 4 ኪሎ የአርበኞች መታሰቢያ ለዚህ ሁነኛ ማሳያ ነው ብለዋል። የኢትዮጵያ ሙስሊም ወጣቶች ካውንስል በትላንትናው ዕለት በሚሊኒየም አዳራሽ በይፋ ተመስርተዋል። የሙስሊም ወጣቶች ካውንስል የህዝበ ሙስሊሙ የዘመናት ጥያቄ የትግል ውጤት መሆኑም ተገልጸዋል። ለመብታቸው የሚታገሉ ግፍን የሚጸየፉ ፍትሐዊ ወጣቶች እንዲፈጠሩ የካውንስሉ አባላት በትጋትና በጋራ ሊሰሩ እንደሚገባም ተጠቁሟል። በመርሃ ግብሩ ላይ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋን ጨምሮ የሃይማኖት አባቶች፣ ወጣቶች፣ ሴቶችና የመንግስት ከፍተኛ የሥራ ኃላፊዎች ተገኝተዋል ስትል ሪፖርተራችን ሂሪያዱ ፌራ ዘግባለች። ተመልካቾቻችን ከፕራይም ሚዲያ የሚተላለፍላችሁም የሰዓቱን መረጃዎች ይቀጥላሉ። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በደቡብ ሱዳን ሆስፒታልና በገበያ ስፍራ በተፈጸመ የቦምብ ጥቃት ቢያንስ 7 ሰዎች መግደላቸውን አንድ ግብረሰናይ ድርጅት ገለጸ። ይህ ጥቃት የተፈጸመው ሀገሪቷ ወደ እርስ በርስ ጦርነት ትገባለች የሚል ስጋት ባየለበት ወቅት ነው። ድንበር የለሽ ሐኪሞች ቡድን MSF እንዳለው መሳሪያ የታጠቁ ሄሊኮፕተር በጀንገሌ ግዛት አልፋልድ ፏንጋክ በሚገኘው ሆስፒታል መድኃኒት ቤት ላይ ቦምብ የጣለች ሲሆን በዚህ መድኃኒት ቤት ሙሉ በሙሉ ወድሟል። ከዚያም ሰው አልባ አውሮፕላን ወይም ድሮን በአካባቢው ያሉ የገበያ ስፍራ ላይ ቦምብ መጣሏን
ኤምኤስኤፍ ገልጸዋል። ጥቃቱ የተፈጸመበት ሆስፒታል ከ110,000 በላይ ህዝብ የሚኖርበት ፋንጋንግ ግዛት የሚገኝ ብቸኛ ሆስፒታል ሲሆን ሁሉም የሕክምና ቁሳቁሶች መውደማቸው ታውቋል። ተመልካቾች የሰዓቱ መረጃዎቻችን ይህ ይመስላሉ። ከቀሪ ፕራይም ሚዲያ ፕሮግራሞቻችን ጋር መልካም ቆይታ። ሰላም።